ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ክቡራን አድማጭና ተመልካቾቻችን የተጀመረውን የሱረቱን ነህልን ማብራሪያ አሁንም በመቀጠል ወደ ሁለተኛ ቁጥር እንሻገራለን። አላህ ሱብሓነሁ ወተዓላ ቀደም ሲል በመጀመሪያው አያት ላይ እንግዲህ ስለኔ እናንተ የራሳችሁን ግምት ጥላችሁ ያልሆነ ነገር አትለጥፉና በተሳሳተ መንገድ አትሂዱ፣ ወደ እኔ ለመምጣት ከፈለጋችሁ እኔ መስመር ከፍቼላችኋለሁና በእኔ መስመር ኑ ቶሎ በቅርቡ ታገኙኛላችሁ ለማለት ዩነዚሉል መላኢከተ ቢሩህ ሚን አምሪህ ይላል። መላኢኮችን አላህ ሱብሓነሁ ወተዓላ ከሰማይ ዓለም ይልካቸዋል ይላል። ወደ የት? ወደ ምድር ዓለም። ቢሩህ ቢልወሕይል ሙነዘሊ። ሩህ ማለት እዚህ ላይ ወሕይ ማለት ነው። ራእዩን አስይዞ ወደ ምድር ዓለም ለፍጡሮቹ መመሪያ እንዲያደርሱ ይልካቸዋል ይላል አላህ ሱብሓነሁ ወተዓላ። ሚን አምሪሂ ትእዛዙ የሆነውን መመሪያ ሩህ ያለው ወሕይን ለሰው ልጆች የመንፈስ ቀለብ ስለሆነ ነው። ለአካል ሩህ ወሳኝነት እንዳላት ሁሉ ለመንፈስ ደግሞ ቀለብ ወሕይ ነው። ከአላህ የመጣ ከጌታ የመጣ መመሪያ ሕያው ያደርጋታል ነፍስን ማለት ነው። እና ይህንን የህይወታችሁ ቀለብ የሆነውን ወሕይ ይዘው ከእኔ ዘንዳ ወደ ምድር እልካቸዋለሁኝ ተወካዮችን ይላል። እና በማን ላይ ነው የሚወርዱት? አላመን የሻኡ ሚን ዒባዲሂ፣ ከባሮቹ መካከል እሱ በመረጠውና በፈለገው ግለሰብ ላይ ይላል። ማለት ጌታ በመደበው ነቢይ ላይ ማለት ነው። በየዘመኑ እንግዲህ የተለያዩ ነቢያቶች ልኳል። እነዛ ነቢያቶች ከሰው መሀል የተፈጠሩ ናቸው፣ ሰው ናቸው በመሰረቱ። ግን ልዩነታቸው ምንድነው? አላህ ሱብሓነሁ ወተዓላ ከሰማይ ዓለም የሚልከውን ተወካይ ወሕይ ይዞ የሚመጣውን መላኢካ ስለሚያገኙ ነው። እገሌ ዘንዳ ውሰድና መልእክቴን ንገር፣ እገሌን መርጨዋለሁ ነቢይ አድርጌዋለሁኝ ይልና ጅብሪሉል አሚንና ተከታዮቹን ይልካቸዋል ማለት ነው። እነሱ መጥተው ለዛ ለተመረጠው ሰው ወሕዩን ያስረክባሉ። ያ ሰው ተነስቶ ጌታ ይልኮኛልና የሰው ልጆች አን ይዕቡዱላህ ወተቁሁ ወአጢዑን፣ ታሁን ጀምራችሁ የተለያዩ አማልክቶችን ትታችሁ አንድ አላህን ብቻ መገዛትና ለኔ መታዘዝ አለባችሁ የሚል መፈክር ይዘው ይነሳሉ ማለት ነው። ይሄ ነው እኔ ጋር የሚያገናኘው መስመር፣ ሌላው ሁሉ ዋጋ የለውም። በዳበሳ በግምት ዝም ብሎ ሊቀርቧን እያልክ አትደናበር፣ እኔ በሰጠው መስመር ከመጣህ ነው በቀጥታ የምንገናኘው ይላል ማለት ነው። እና የእሱ መስመር ምንድነው? በመላእክቶች አማካይነት የወረደው ወሕይ ነው። በነቢዮች አስተባባሪነት የሚሰራጨው መለኮታዊ መመሪያ ማለት ነው። እና የመጀመሪያው መላኢካ የሚለው እንግዲህ የጅብሪልና የጅብሪል ተባባሪዎች አሉ። ዋናው እንግዲህ ኃላፊው ጅብሪል ነው፣ የወሕይ እንትን የሚሆነው እሱ በነቢዮች ላይ ይወርዳል። አላመን የሻኡ የሚለው ነቢዩን ያው ስሙን ሳይጠራ ሳይአይን ያደረገው አጠቃላይ ሁኔታውን ነው አሁን እየተናገረ ያለው። በየዘመኑ የተመደውን ነቢይ በኑህ ጊዜ ከሆነ ወደ ኑህ ይላክለታል ማለት ነው። በእብራሂም ጊዜ ከሆነ ወደ እብራሂም፣ በሁድ ጊዜ ከሆነ ወደ ሁድ፣ በኢስሐቅ ጊዜ ወደ ኢስሐቅ፣ በሙሳ ጊዜ ወደ ሙሳ፣ በሙሐመድም ጊዜ ወደ ሙሐመድ መልእክተኞቻችን እየላክን ስርዓታችንን እንዲያስተምሩልን አድርገናል። በዚህ መስመር ከመጣችሁ ነው እኔ ጋራ በቀላሉ የምትገናኙትና አለበለዛ እንዲሁ ዝም ብሎ የሆነ ያልሆነውን እናንተ ራሳችሁ የምትመለመሉትን የጌታ ወዳጅ ነው እያላችሁ ብትሾሙት ብትሸልሙት እኔ አላውቀውም ነው የሚለው። እና የኔ ወዳጅ ከኔ ነው መመደብ ያለበት፣ የናንተ ሙረሻ የናንተ ጮኛ እኔ ዘንዳ ተቀባይነት የለውም ነው የሚለው። እኔ ነኝ የምመድበው ተወካይን፣ እኔ የመደብኩት ተወካይ ነብይ ነው፣ ከዛ ውጭ ማንም የለም። ከዛ በኋላ የነብይ ተከታይ ሆኖ የነብዩ ያስተማረውን ይዞ የሚቀጥል ካለ እሱ ጥሩ ነው ማለት ነው። ካልሆነ ግን ዝም ብሎ በየጓዳ ጎድጓዳው ጠንቋውም ዋርተኛውም አታላውም ወልይ ነኝ እያለ ዝም ብሎ ቢያጃጅላችሁ አትታለሉለት። እኔ አንድ መስመር ብቻ ነው ፍጡሮች ጋር መገናኛ የከፈትኩትና እሱም ወሕይ ነው። በዛ በወሕይ መንገድ የመጣውን መመሪያዬን ብቻ ተቀበሉና ተከተሉ ይላል። እነዚህ የአላህ ተወካዮች እንግዲህ ሁላቸውም ደግሞ ያስተማሩት ዋና መሰረታዊ ቁም ነገራቸው ምን የሚል ነው? አንዚሩ አላህ ሱብሓነሁ ወተዓላ ለነሱ የመጀመሪያ መመሪያ አንዚሩ ያ ሩሱሊ፣ እናንተ መልእክተኞች ሆይ ታሁን ተነሱና ህዝቦቻችሁን አስጠንቅቁ ነው የሚለው የመጀመሪያው ምዕራፍ ማለት ነው። እና ልክ ለኛ ነብይ አንዚር ቀውመከ ለኑህም እንደዛው እንዳለው ማለት ነው። ያ አዩሀል ሙደሲር ቁም ፈአንዚር ይላል። ተነስና አስጠንቅቅ፣ ሰዎቹ በሽርክ ውስጥ ተዘፍቀው ነው ያሉት፣ ተነስና እስቲ ከጨለማ አውጣቸው ነው የሚለው የመጀመሪያው።
ያ እንግዲህ የመጀመሪያ የሚጠነቀቁበት ዋናው አበይት ነጥብ ምንድነው? አነሁ አይል አምረ ወሻን ትልቁ ቁም ነገር ይላል ላኢላሃ ኢላ አና ከኔ ኻሊቀ ሰማዋት ወልአርድ ከሆንኩት ጌታችሁ በስተቀር ምንም አይነት አምላክ የላችሁ። ይሄን ቁም ነገር መጀመሪያ አበክራችሁ ማወቅ አለባችሁ ብለህ ንገራቸው ይላል ማለት ነው። በመሆኑም ፈተቁን ከኔ ፍቃድ እንዳታፈነግጡ ተጠንቀቁ ይላል ማለት ነው። እንግዲህ ባጭሩ ግልጥ ነገር ነው አላህ የሚያቀርበው ማለት ነው። ነብዩን ተነስና ህዝቦችን አስተምር። ህዝቦች በተለያየ ጣዖትና አማልክት ነው እኩሉ መላእክት ያመልካል፣ እኩሉ ነብይ የቀድሞ ነብይ ያመልካል፣ እኩሉ ወልይ ያመልካል፣ እኩሉ ድንጋይ፣ እኩሉ ፀሐይ፣ እኩሉ ጨረቃ፣ እኩሉ እሳት። ያልተመለከ ነገር የለም በምድር ላይ። ያ ሁሉ በምን ስም ነው? የአላህ ወዳጅ የአላህ ታምር እየተባለ ማለት ነው። እና ከኔ ውጪ ያሉ ነገሮችን በሙሉ እርግፍ አድርጋችሁ ትታችሁ አምላክ ሊሆን የሚገባው የሚጸለየው እርዳኝ ድረስልኝ ብሎ ደጅ ሊጠና የሚገባው አንድ አላህ ብቻ መሆኑን አውቃችሁ በእኔ ፍቃድ እንዳትወጡ ተጠንቀቁ ብላችሁ አስተምሩልኝ ብዬ ነው ነብዮችን የመደብኩት። ከዚህ መስመር ውጭ የሆነ ሁሉ በሙሉ እኔ አላውቀውም ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ እንግዲህ ተውሂድን ነክሶ መያዝ ያስፈልጋል ማለት ነው። ይሄ መሰረት ከሌለው አንድ ሰው የፈለገው ዝም ብሎ በቅርንጫፍ ኢባዳ ቢደክም ሻመት ቢሰግድ 40 ጊዜ ሐጅ ቢያደርግ ዋጋ የለውም ተውሂድ ከተናጋች ማለት ነው። ምክንያቱም መላውን ነብያት የላከው በዚህ ቁም ነገር ላይ ነው። ተኔ በስተቀር አምላክ የለም፣ ከኔ በስተቀር ማንንም አታመልክ፣ ማንንም አትጸልይ፣ ለማንንም አትነዘር፣ ለማንንም አትሳል፣ ማንንም ድረስልኝ ብለህ አታልቅስ፣ ቀጥታ የፈጠረህ ጌታ ብቻ አጥብቀህ ያዝ፣ ሌላውን ተወው ነው የሚለው አላህ Subhanahu Wa Ta'ala። እና ይሄን መስመር ብቻ ነው መቀበልና መከተል ያለባችሁ ይላል። እና ይሄን በሚያነሳ ጊዜ የሱን ምንነትና ማንነት አለማወቅ ነውና ለተለያዩ ስተት የሚያጋልጧቸው እንደገና ራሱን ለማስተዋወቅ በማያያዝ خلق السماوات والارض አላህ ማለት እኮ እንደ አንድ ተራ ነገር አድርጋችሁ ልትወስዱት አይገባም። አላህ ማን ነው? መጀመሪያ ማንን ከማን ጋር ነው የምታቀናጀውና የምታወዳድረው ይላል። አላህ ማለት خلق السماوات አንዳይሉ 7 ሰማያትን ከዛም በላይ አርሽን የሚያህል ታላቅ ግዙፍ ዓለም ብቻውን ያለ ምንም ረዳትና ተባባሪ አማካሪ ቀጥታ የፈጠረና ያስገኘ ጌታ እኮ ነው። እውን ለዚህ ጌታ አጋርና ጓደኛ አለው ይላል አላህ Subhanahu Wa Ta'ala። ማንን መስሎ ነው ከማን ጋር የሚወዳደረው? አንድ ቅንጣት እንኳን ያልፈጠረ ነገር እንዴት አላህን የሚያህል ጌታ ሊወዳደርና የሱ መብት ሊካፈል ሊቀራመት ይችላል ይላል። خلق السماوات والارض ሰማዋት ማለት ብዛት ሲሆን ነው። አንድ ሲሆን ሰማ ይባላል፣ ብዙ ሲሆኑ ሰማዋት ይባላሉ። ከዚህ ከምድር በላይ ያሉ ዓለሞች በሙሉ ሰማይ ባለ ውስጥ ይካተታሉ። እና የታወቁ 7 ሰማያቶች ኩርሲይም አርሽም በሙሉ ይገባል ማለት ሰማይ ሚነሱሙው ነው ዓለም ከፍተኛው ዓለም ማለት ነውና ማለት። ስለዚህ ሁሉን ሰማያት ብቻውን የፈጠረ የሚለው አነጋገር ተኔ በስተቀር ሌላ ጌታና አምላክ ቢኖርማ ኑሮ ትልቅ ከባድ ስራ በሚሰራበት ጊዜ መሳተፍ ነበረበት ለማለት ነው። እዛ ላይ ያልተገኘ እንዴት ጌታ ሊሆን ይችላል? ሰማያት ማለት ቀላል ነገር አይደለም። አንዱ ሰማይ ብቻ ከዚህ ከምድራችን 500 ዓመታት ርቀት ባለው ህዋ ላይ ነው የተቀመጠው፣ ምንም አንጠልጣያ መደገፊያ ሳይኖረው። ግዝፈቱ ውፍረቱ ምን ያህል ነው? እና ረፈዓ ሰምከሃ ይላል፣ ድንዳኔው በጣም ከፍ አረገው ይላል። አንዱ ሰማይ ድንዳኔው ውፍረቱ 500 ዓመት የሚያሰር ነው። እኛ ስናየው እንደ ቆርቆሮ ወይም እንደ ወረቀት ነገር አድርገን ነው የምንገምተው። አንዱ ሰማይ ውፍረቱ ብቻ ድንዳኔው ከዚህ እስከዚህ ለመሆን 500 ዓመት ያሰዳል፣ ሜዳ ሆኖ በጉዞ ቢከዲ ማለት ነው። ያን ሁሉ ክብደት ያለው እንግዲህ ዓለም በባዶ ህዋ ላይ ምንም ነገር ሳይደግፈው እንዲቆም ያደረገ ምን ያህል ኃያል ጌታ ነው? ምን ያህል ጥበበኛ ነው? ይሄን የሚያህል ጌታ ይሄን የሚያህል ትልቅ ስራ ሲሰራ አንዲት እንኳን ጢጠር ያረዳና ያልተባበረው የጌታ ጓደኛና አጋር አድርገህ አምልኮ ተሰጠዋለህ ይላል ማለት ነው። እና ወልአርዶ መሬትንም እንደዛው ምድራችንም ያው ምናቃት ናት። መሬታችን ምን ያህል ስፋት እንዳላት ምን ያህል ወደታይ ጥልቀት ውፍረት እንዳላት ማንም ሰው በትክክል አያውቅም ማለት ነው። ይሄን የሚያህል ምድር በሙሉ ብቻዬን ነው የፈጠርኩት፣ አንዲት እንኳን ጉዲፍ የምታህል ነገር የጨመረ የለም ከኔ ውጭ ይላል አላህ Subhanahu Wa Ta'ala። እና ባህሩንም የብሱንም ሁሉን ነገር በላው ላይ ያለውን ፍጥረታት በሙሉ ያስገኘሁት እኔ ነኝ። ታዲያ ይሄን ሁሉ ፍጥረታት ብቻዬን አስገኝቼ ስራ ከጨረስኩ በኋላ ረዳቶች ለምን አስፈልጉ ነው የሚለው አላህ Subhanahu Wa Ta'ala። ቢያስፈልግማ ኑሮ ይሄ ሁሉ ከባድ ስራ ስሰራ
የሚረዳኝ ነበር የሚያስፈልገው የዛ ጊዜም አላስፈልገም ለማለት ነው ይሄንን የሚጠቅስልን ማለት ነው። እና እነዚህን ሰማያትና ምድርን ቢልሐቅ በትክክል የፈጠርኳቸው እኔ ብቻ ነኝ። ምናልባት ያላወቀ ያልገባው እሱ ላይሆን ይችላል፣ ሌላም የረዳው ሊኖር ይችላል፣ ይበል የራሱ ጉዳይ። እኔ ግን የማረጋግጠው ሰማያትና ምድርን ቅንጣት አንድም ነገር የተጨመረ ሳይኖር እኔ ብቻ ነኝ በትክክል ከመነሻ እስከ መድረሻው ፈጥሬ ያጠናቀቅኩት ይላል ማለት ነው። ተዓላ አማ ይሽሪኩን። ታዲያ ይህን አይነት እንግዲህ ኃይልና ስልጣን ጥበብ ያለው ጌታ ይህን ሁሉ ስራ ብቻውን የሰራና ያጠናቀቀ እስከሆነ በኋላ እንደገና የተለያዩ ነገሮች የሱ ረዳቶች፣ ወዳጆች፣ ባለሟሎች እየተባሉ ከሚደረደሩት ሁሉ የራቀ ነው። አላህ Subhanahu Wa Ta'ala በምንም አይነት ከኔ ጋራ ሊወዳደርና ቅንጣትም ስልጣን ሊኖረው አይገባም። ቀጥታ የዓለም ስልጣን በኔ እጅ ብቻ ነው በማለት እንግዲህ እንዴት አድርገን እሱን ማወቅና መገንዘብ እንዳለብን ይገልጽልናል ማለት ነው። እና ሰማያትና ምድርን ከፈጠረ በኋላ የሰማው ዓለም እንግዲህ በጣም ብዙ ህዝቦች ነው ያሉበት የመላእክት አገር ነው። ወደ ምድራችን በመንጣት ስለኛ ምድር የሚመለከተን ነውና የበለጠ ማወቅ ያለብን የምድር ባለቤት ማን እንዲኖርባት ለምን አገልግሎት ነው የተፈጠረችው የሚለውን በማስመልከት خلقል ኢንሳነ ሚን ኑጥፋ ይላል። ምድርን ከዘረጋና በላዋ ላይ የሚያስፈልጉትን ውስጣዊ ድርጅቷን ካሟላ በኋላ ኗሪዎቿን ደግሞ ፈጠረላት ይላል ባለቤቶቿን። ወልአርዶ ወዱአ ለልአናም እንደሚለው خلقል ኢንሳን ሰው የሚባለውን ፍጡር አስገኘ በአደም ያው በመጀመር ማለት ነው። ሚን ኑጥፈቲን ከጠብታ ውሃ የመጀመሪያው ሰው ያው ከጭቃ ነው የተፈጠረው ቀጥታ። ከዛ በኋላ ባለቤቱ ደግሞ ከእግር አቁኙ አንድ አጥንት ወጣችና ወዳውኑ ሙሉ ሰው ሆና በጾታ ብቻ ተለይታ ሁለታቸው ባልና ሚስት ሆነው እርባታ ቀጠሉ ማለት ነው። ከዛ በኋላ እርባታው ሲቀጥል እንዴት ነው የቀጠለው? ሚን ኑጥፈቲን ሁለቱም ወንድና ሴት ግንኙነት በሚያረጉ ጊዜ በስሜት ከሰውነታቸው ተወርሮ ከሚወድቅ ጠብታ ውሃ እርባታ ቀጠለ የሰው ልጅ ይላል ማለት ነው። እንግዲህ በዚህ መልክ ሰውን የሚፈጥር ጌታ ምን ያህል ጥበበኛ ምን ያህል ኃያል መሆኑን ነው የሚያሳየው ማለት ነው። فإذا هو خصيم مبين። ታዲያ የሰው ልጅ ዝግባ የማትባለው ያቺ ውዳቂ ንፍጥ የመሰለች አስቀያሚዋ ነገር ከዛች ተነስቶ አሳድጌ አንከባክቤ አጎልብጬ ሳጎረምሰው የምን ጌታ ነው ባክህ ዘወር በል ብሎ በእኔ ላይ ማንገራጠት ጀመረ፣ እኔን መከራከር ያዘ ይላል። ሱብሃንአላህ። ይሄ ነው ወረታዬ፣ ይሄ ነው ምስጋናው። እንግዲህ ከዚህ ግባ የማትባል ከንፍጥ ታልተሻለ ነገር ፈጥሬ ሳሳድግህ ጸጋዬን እየቀለቁኝ ሳጎለብትህ እንደገና ደረትክን ነፍተህና አፍክን ከፍተህ ደፍረህ እኔን መከራከር ጀመርክ የሰው ልጅ ይላል አላህ Subhanahu Wa Ta'ala። خصيم مبين من يحيي العظام وهي رميم ይላል። እና የበሰበሰ አጥንት ስንት ዘመናት ያለፈበትን እንደገና ይሄን ማን ነው እንደገና አዲስ ሰው አድርጎ የሚመልሰው እያለ መከራከር ጀመረ ሽንጡን ገትሮ። የሰው ልጅ እንግዲህ ትናንትና የተነሳበትን ረስቶ እንደገና እሱን የበሰጠውት ጉልበትና ዕውቀት እኔን ሊከራከርና ሊወዳደር መሞከር ጀመረ ይላል ማለት ነው። ይሄ ነው ችግሩ፣ አቅምን አለማወቅ ማለት ነው። እና አስዩ ኢብኑ ዋኢል የተባለው ሙጅሪም በነብዩ ጊዜ የሆነ ተወትሮ መቃብር ጎርፍ ቦርቡሮ ካወጣው የሰው አጥንት እንደዚህ ቁራጭ አጥንት ይዞ መጣ ነብዩ ዘንዳ። እና አደባባይ ህዝብ መካከል እያሉ እንደዚህ በጣም የቆየ ስለሆነ አጥንቱ በስብሷል። እንደዚህ ሲነካው እንደ ፋንዲያ ይቦናል። እነዛ ያቦነነ ሰዎች ፊት መሐመድ ይሄንን ነው እኮ እንደገና አዲስ ሰው ሆኖ ይመለሳል የሚላችሁ አላ ማን يحيي العظام وهي رميم። ይሄንን የበሰበሰ እንደዚህ የቦነነ ንፋስ የሚወስደውን አጥንት እንደገና አዲስ ሰው ሆኖ ይመጣል ይላችኋል? ምን አይነት ጉድ ነው ይላል ማለት ነው። ይሄ ጊዜ አላህ Subhanahu Wa Ta'ala قل يحييها الذي انشاها اول مره አለዛ ቀጥሎ ማለት ነው። እና መሐመድ እኔ ራሴ አስነሳለሁ አላለም። ምንድነው ጉዱ አለ። እና መጀመሪያ ይሄ አጥንት ከመሆኑ በፊት ምን ነበር በለው? ማን ነው? ትናንትና ማፈር ነበር አይደለም እንዴ? ቡናኙን አፈር እኮ ነው አደም ያደረገው። መጀመሪያ ካልነበር ያስገኘው ጌታ እንደገና በስባሹን ቢመልሰውና ቢያድሰው ምኑ ላይ ነው የሚያስገርመው አለ አላህ Subhanahu Wa Ta'ala። ሌላ ፍጡር ቢሆን ኑሮ ይሄን ያለው እርግጥም ያስገርም ነበር፣ ምክንያቱም አቅሙ አይችልምና። አላህ ግን መጀመሪያም የሌለን ነገር አስገኝቷል፣ እንኳን ያለውን ፍራሽና በስባሽ ማደስና መመለስ ቀርቶ ማለት ነው። ስለዚህ የሰው ልጆች እንግዲህ አቅማቸውን ካለማወቅ የተነሳ ጌታን እንደ ተራ ፍጡር በመውሰድ እነሱ የማይችሉትና የሚያዳግታቸው ነገር ለሱም የሚያዳግተው ይመስላቸውና ይደናበራሉ።
ራሳቸው ተሳስተው ሌሎችንም የዋሆች ይዘው ለመጥፋት ማን ነው ይሄንን መልሶ የሚያድሰው እያሉ የሚከራከሩ አሉ ይላል ማለት ነው። فإذا هو خصم مبين እና የሰው ልጅ መጀመሪያ እንግዲህ ካልነበረ በዛ መልክ ከጠብታ ውሃ ያስገኘውን ጌታ ማክበርና ምን ልታዘዝ ማለት ነበር የሚጠበቅበት እና ጌታዬ ፈጥረኸኛል ለዛ አብቅተኸኛል አንተን በጣም ማመስገን እፈልጋለሁኝ ምን ላድርግልህ ምንድነው የሚያስደስትህ ብሎ ጌታውን በማመስገን ፈንታ እሱ ያለውን ነገር በመጻረርና ነብያትን በማስተባበል ሽንጡን ገትሮ ይከራከራል። ይሄ ሆነ የኔ ወረታ ይላል ማለት ነው። ወለአንዓመ خلقها لكم እንደገና ደግሞ እንስሳዎችንም ለናንተ ጥቅምና መገልገያ ብሎ ነው ያስገኘላችሁ ይላል። እንግዲህ እናንተን ብቻ ባዶ ምድር ሜዳ ላይ ፈጥሮ ምልሱት ምቀምሱት በሌለበት ቦታ አልጣላችሁም ለመኖር የሚያስፈልጓችሁን ነገሮች ሁሉ አሟልቼ ነው ደግሞ ያመጣዋችሁ ይላል። እና እንስሳቶች ለምሳሌ በምድር ላይ እንግዲህ ለሰው ልጆች ለመኖር በጣም ከሚያስፈልጉት ነገሮች እንስሳቶች ናቸው ማለት ነው። እና እንስሳት አላህ Subhanahu Wa Ta'ala እንደምታውቁት አብዛኛዎቹ ግዙፎች ናቸው በጉልበት በሰውነታቸው በግዝፈታቸው ከኛ ይበልጣሉ። እኛ ልንቆጣጠራቸው አንችልም ነበር ማለት ነው። ግን አላህ ጸባያቸውን የተዋቡ ሸጋዎች አድርጎ በሬንም ያህል ነገር ፈረስንም ያህል ነገር ግመልንም ያህል ነገር እንደ ቀላል እንደ አንተ ተጠቀምበታለህ ስትፈልግ ትጋልበዋለህ ታርደዋለህ ትገርፈዋለህ እንትላለህ ማን ነው እንደዛ አድርጎ የነፈጠረ ላንተ አገልጋይ ያደረገልህ ይላል። ያመጹትማ ትንንሾች እንኳን ጥቅቅኖቹ ሊገዙ አይችሉም የዱር አውሬዎቹን አለ በጣም ትንሽ ለማየት እንኳን የማይቻሉት የትንኩሽቷ እንኳን ነምላ እንኳን ቆንጥጣ ትጠፋለች ሩጣ ማለት ነው እንኳን ልታገለግልህ ቀርቶ ንብ ትጠብሳለች ትሎች ይበሉሃል ቁንጫ እንቅልፍ ያሳጣሃል። እስቲ እንግዲህ በሱ አቅም አንተን ማጥቃት ነበረበት ግን አላህ Subhanahu Wa Ta'ala ለነሱ ተገዙ ስላላላቸው ማለት ነው። ግን ሌሎቹ በጣም ትልቅ ጉልበት ያላቸው አንዴ በቀንዷሽ ቀንጥሮ ቢጥልህ ሊያፈርጥህ የሚችል በእርግጫ ቢልህ ወዳው ጸጥ ሊያረግህ የሚችለው ሁሉ ተቅለስልሶ ይቆማል አንተን ለማገልገል ማለት ነው። ግዙፉ ግመል ጋራ መስሎ ቁጭ በል ስትለው ቁጭ ይላል ተነስ ስትለው ይነሳል። ማን ነው እንደዛ አርጎ የተዋበ ሸጋ ሰጥቶ ይህናንተ አገልጋይ አርጎ እንስሳዎችን የፈጠረው ይላል አላህ Subhanahu Wa Ta'ala። ይሄን እንግዲህ ማንም ሰው ሊክደው የማይችል ተጨባጭ ሁኔታ ነው ማለት ነው። ወልአንዓመ خلقها لكم لمنافعكم ومصالحكم الدينية والدنيوية ለዲናችሁም ለዱንያችሁም በፈልጋችሁበት ቦታ እንድትገለገሉባቸው ለእናንተ ጥቅም ብሎ ነው ፈጥሮ ያሰለፋቸው እንስሳዎችን በምን አበሳቸው ነው እናንተን የሚያገለግሉት እነሱ እናንተን በቅን ያገለገሉ እናንተ ግን በዲና ያመጻችኋል ይላል አላህ Subhanahu Wa Ta'ala። فيها دفء እና እነዚህ እንስሳዎች ደግሞ ጥቅማቸው አንድ ሁለት ተብሎ የሚቆጠር አይደለም በጣም በርካታ ጥቅም አላቸው ማለት ነው። ለምሳሌ ድፍ አለ ይላል። ድፍ ማለት ጠጉራቸውን ያው የተለያየ አልባሳት አርጋችሁ ትሰሩታላችሁ በብርድ ጊዜ ያን ልብሳቸውን ሱፍት እንዴት ለብሳላችሁ ማለት ነው። ቆዳቸውንም ሲያስፈልግ እንደዛው ተለብሱታላችሁ ታነጥፉታላችሁ። የተለያዩ ነገሮች ጥቅሞች አላቸው ማለት ነው። ወበራቸውን ጋማቸው የተለያየ ጥቅም አለው ማለት ነው። ወመናፊዑ እና አንድ ሁለት የሚባል ሳይሆን በጣም በርካታ የሆነ ወተታቸው ቅቤያቸው ሌላው ቀርቶ ፋንዲያቸው እንኳን አይወድቅም ጥቅም አለው ማለት ነው። ኩበቱ አያገለግልም ከሰው የበለጠ ሁሉ ነገር ለሰው ጠቃሚ ነው የነሱ ማለት ነው። እና በተለያየ ሀገራው ማገዶ በሌለበት የነሱ በዋነኝነት ኩበት ነው ራሱ ማገዶ ማለት ነው። ቤት የሚመረግበት የሚለሰንበት እንደ ሲሚንቶ የነሱ ነው በገጠር አይደለም እንዴ? ያ ሁሉ ጥቅም ማን ነው ያዘጋጀላችሁ ይላል አላህ Subhanahu Wa Ta'ala። ወሚንሃ ተእኩሉን ከዛም አልፋችሁ ደግሞ በህይወታቸው በጉልበታቸው በወተታቸው በቅቢያቸው በልጆቻቸው በጨቅላዎቻቸው ወልደው እነሱ ተቸግረው እንደገና አይናቸው ያያየ አርዳችሁ ትበሉባቸዋላችሁ ጨቅላዎቻቸውን። ያ ሁሉ ለማን ነው ማን ነው የፈጠረላችሁና ያዘጋጀላችሁ? ወሚንሃ ተእኩሉን በመጨረሻ ደግሞ ሲያስፈልጋችሁ ራሳቸውን አርዳችሁም ትበላላችሁ። ነው ሁሉ ማን ነው የሰጣችሁ ይላል አላህ Subhanahu Wa Ta'ala። እና እንግዲህ የእንስሳት ጥቅም ማንም ሰው ሊክደው የማይችል ነገር ነው ማለት ነው። ማንም ሰው ደግሞ እኔ ነኝ የፈጠርኩት ሊልም አይችልም ማን ነው ያመጣለት። እና ዘይድ ኢብኑ አምር ሲለው እንደነበረው በመካ በጃሂልያ ጊዜ ማለት ነው ይችን በግ እንደዛ ለጣዖት ሊያርዱ ሲያመጡ ማን ያመጣ ማን የፈጠረልህ ማን ነው ቅጠል ያበላ ያሳደጋት ማን ነው ውሃ ያጠጣት ይላቸዋል። አላህ ነው ይላሉ። ታዲያ አላህ ከሆነ እንዴት እሱ ባልፈቀደው ነገር ለባዕር ታርዷታላችሁ ይላል መልሶ ማለት ነው። እና አላህ የፈጠረው ኒዕማ ጌታን በማመስገን ፈንታ ለኔ መዋጊያ መሳሪያ ለምን ታደርጉታላችሁ ነው የሚለው አላህ Subhanahu Wa Ta'ala። ወሚንሃ ተእኩሉን ከነዚህ ከእንስሳዎች ትበላላችሁ
እንስሳዎች እንግዲህ በምን አበሳቸው ነው እነሱ ህይወታቸውን አጥተው ታርደው ተቀቅለው የናንተ መደሰቻ ምግብ የሚሆኑት እነሱስ እንደናንተ ፍጡር አልነበሩም ግን አላህ Subhanahu Wa Ta'ala የሰው ልጆችን ስላከበራቸው በሌሎቹ ሞት እንዲደሰቱ ያደርጋል ይሄን ያህል የሚውልላችሁን ጌታ ግን እናንተ ትክዱታላችሁ ታጋሩበታላችሁ ይላል ማለት ነው ወለኩም ፊሃ ጀማሉን እንደገና በእነዚህ በእንስሳዎች ደግሞ ለእናንተ ውበት አላችሁ ይላል መቼ ሂነቱ ሪሁን እነሱን ከስምሪት በምትመልሷቸው ጊዜ ወደ በረታቸው ሲመለሱ ወሂና ተስራሁን እንደገና በነጋታው ደግሞ ስታሰማሯቸው ይላል እንግዲህ ተጥቅም በላይ የመንፈስም ቀለብነት አለው ማለት ነው ክብር ይሰጧቸዋል አንድ ባለጸጋ በገጠር የገጠር ሀብታሞች ብዙ መንጋ ይኖራቸዋል እና አንድ መንጋ ተበረቱ ተከፍቶ በሚወጣ ጊዜ መንደር አካባቢውን አልብሶ ሲሄድ የገሌ መንጋ እኮ ነው እየተባለ እየተርመሰመሰ ሲሄድ ኮርማው ያጎራ ፍየሉ ደበጉ እየተንጫጫ ሲሄድ ያ ሰው ክብር ይሰማዋል ማለት ነው ሌላው አንድ በሬ ያለው ነው ሁለት ያለው ነው ያንዱ ግን 200 300 አንድ ጊዜ የተርመሰመሰ ሲሄድ ያ ሰው ከጥቅሙ በተጨማሪ በዝናው ይጠቀማል የገሌ መንጋ እኮ ነው በዛ ሀገር የሚሄደው አየው ምን እንደሚመስል እየተባለ እሱ ጋቢውን ተከናንወ ቁጭ ብሎ በዛ ወርዳቸው በዛ እንትናቸው እያለ የምትፎክረው በማንጸጋ ነው እኔ አይደለም የሰጠው ይላል አላህ Subhanahu Wa Ta'ala እና ሲመለሱ መጀመሪያ ተስምሪት ወደ ቤት ሲመለሱ አስቀደመው ለምን እየበሉ ሲግጡ ውለው ወደ ቤት በሚመለሱ ጊዜ በልተው ጠጥተው ሆዳቸው ሞልቶ ነው የሚመለሱት የዛ ጊዜ በጣም ሰውነታቸው ውበት ይላበሳል ማለት ነው ጧት ግን ሲወጡ ወዳቸው ስለሚጦልቅ ብዙ ትኩረት አይስብም እና ጠግበው በጣም ያገሱ ላሞቹም ደግሞ ጥጆቻቸውን ናፍቀው እየጮሁ ሰውነታቸው ያረገረገ ውፍረታቸው እየተርመሰመሰ በሚመጣ ጊዜ ያን የመሰለ ክብርና ማዕረግ ማን ነው የሰጣቸው ላንተ ከብቶች ይችላል ማለት ነው ጧትም ደግሞ ተበረቱ ተከፍተው ሲወጡ ሲሰማሩም እንደዛው ኩራት ይሰማቸዋል ይሄን ሁሉ ያደረኩላችሁ እኮ እኔ ነኝ ይላል እንግዲህ ቁርአን ሁሉ ነገር አይረሳም ማለት ነው ገበሬውንም አፈርገፊውንም ያንዳንዱ የሰጠውን የዋለለትን ውለታ ያሳወቀ እኔ ነኝ እኮ ጌታህ በሬህን ላምህን እኮ የሰጠው የፈጠርኩልህ እኔ ነኝ ይያለ ይነግረዋል በመሁር ደረጃ በንጉስ ደረጃ ያለውን ብቻ አይደለም ማለት ነው ያንዳንዱ ባለውለታ መሆኑን ያስተዋውቀዋል የሰጠውን ነገር እየተጠቀሰ ማለት ነው ወተህሚሉ አስቃለኩም ኢላ በለድ ለም ተኩኑ ባሊጊህ እነዚሁ እንስሳዎች ደግሞ የፈረደባቸው ሁሉ ጊዜ በሁሉ ነገር እናንተን ማገልገል ነውና ስራቸው ይላል ከባድ ጭኖቶቻችሁን በእነሱ ጀርባ ላይ ትጭናላችሁ ትቆልላላችሁ ጉዞ ስትፈልጉ ማለቱ ነው እና እንግዲህ በግመሉ በፈረሱ በበቅሎ በአህያው ላይ ግብስባሳችሁን ጭናችሁ ታንድ ሀገር ወደ አንድ ሀገር ትጓጓዛላችሁ ይላል ለምተኩኑ ባሊጊህ ያንን ከባድ ጓዝ አግተልትላችሁ ጭናችሁ ራሳችሁ ተሸክማችሁ ልትሄዱ ብትፈልጉ ልትደርሱ አትችሉም ፈልጋችሁበት ቦታ በእናንተ አቅም ቢላ ቢሽክል አንፍስ ፍዳችሁን ጨርሳችሁ በጣም ደክሟችሁ ካልሆነ በስተቀር ይላል አንድ ሰው እንግዲህ ከአንድ ቦታ ተነስቶ ወደ አንድ ሀገር በሚሄድበት ጊዜ የቤት ጓዝ ተሸክም ይሄዳለሁ ቢል የፈለገው በተሰብ ይከፋፈለው እንኳን የቤት ጓዝ ሰዎች ተሸክመው አንድ ሀገር ሊወስዱት አይችሉም ማለት ነው ግን እንስሳዎች ብዙ ግመሎች ብዙ ፈረሶች ታለው በቀላሉ ጭኖ ይሄዳል ማለት ነው እሱም ራሱ እንዳው ተቀምጧቸው እንኳን ቃል ይሸከም ማለት ነው ይሄን ሁሉ የሚያረጋው ማን ነው ይላል አላህ Subhanahu Wa Ta'ala እና ያንን ግመሎችና ፈረሶች አህያዎችና በቅሎች የሚያጓጉዙላችሁን ዕቃቆ የቤታችሁን ቁሳቁስ እናንተ ተሸክማችሁ ሂዱ ብትባሉ ወደ አሰባችሁበት ቦታ ጭራሹን ማትችሉት ነው ምናልባትም የተወሰነውን ከቻላችሁ ቢሽክል አንፉስ ልካችሁን ፈይታችሁ ጉልበታችሁን ሟጣችሁ በጣም ተጎሳቁላችሁ ነው ልትደርሱ የምትችሉት እኔ በሰጣኋችሁ እንስሳዎች ግን እፎይ ብላችሁ በቀላሉ ትጓጓዛላችሁ ይላል ማለት ነው እነ ረበኩም ለረኡፍ ረሂም በእውነት አላወቃችሁም እንጂ የእናንተ ጌታ እኮ ለእናንተ እጅግ ሩህሩህ አዛኝ የሆነ ጌታ ነው እናንተ አባት ሊያረጉልህ የማይችል ነገር ነው ያረገልህ ያለው ማለት ነው ይሄን ሁሉ የማደርግልህ እኔ ሆኜ ያለሁኝ ታዲያ እኔን ትተህና ረስተህ ያንተው ቢጤ ደካማ የሆነውን አንዳንድ ጊዜም ካንተ በታች የሆነውን ጌታ ልታረገው ትፈልጋለህ ምንነካ የሰው ልጅ ይላል አላህ Subhanahu Wa Ta'ala እና ጌታ በጣም እንደ ለናንተ እጅግ ሩህሩህና አዛኝ የሆነ ጌታ ነው ባይሆን ኑሮ እነዚህን ሁሉ ኒዕማዎች ለናንተ ባልፈጠረና ባልገራላችሁ ነበር ማለቱ ነው ወልኸይለ ወልቢጋለ ወልሐሚር እንደገና ደግሞ ቀደም ሲል እንግዲህ የቤት እንስሳዎችን ነው ሁለገብ ጥቅም ያላቸው መሆኑን የጠቀሰው ማለት ነው
በተጨማሪም በተለይ ጭነትና መጓጓዣ ከተነሳ ይላል ፈረሶች በተለይ በጣም ልዩ ውበት ያላቸው ጉልበትም ያላቸው ታማኝነትም ያላቸው በመሆኑ እነሱን በተለይ ያነሳቸዋል። ፈረሶችን ማን ነው ፈጥሮ ያዘጋጀላችሁ? በቅሎዎችንስ እንደዛው ወልሐሚር አህያዎችንም ይላል። እነዚህን ሁሉ ሊተርከቡሃ እናንተ እንድትቀመጧቸው እንድትጋልቧቸው እኮ ነው የፈጠርኩት ይላል ማለት ነው። ወዚነተን እንደገና ደግሞ ውበት እንዲሰጧችሁ በእነሱ ላይ ተቀምጣችሁ በምትሄዱ ጊዜ ውበት ይጨምርላችኋል ማለት ነው። በእግሩ እየተቆራመተ ከሚሄደው መናጢ የበለጠ ደስታ ይሰማዋል ማለት ነው። ወይخلق ما لا تعلمون ይላል። የሚገርመው እና እነዚህን ለጊዜው ነው አሁን ማስተዋወቃችሁ እያንዳንዳችሁ በቅርብ የምታዋቸውና የምታቋቸውን ገና ወደፊት እናንተ የማታቁትን ልዩ ልዩ መጓጓዣ መፈጥራለሁ አለ አላህ። ይሄ ሙዕጂዘተል ቁርአን እንግዲህ ወትሮ እንግዲህ ያ አሁን የተቆጠሩት መጓጓዣዎች ብቻ ነበር ያሉት። አላህ ግን ወደ መጨረሻው ዘመን መጓጓዣን ካነሳን አይቀር እነዚህ ጊዜያዊ ናቸው፣ ሌላ በጣም ከዚህ የገዘፉና የጠነከሩ የተዋቡ የሆኑ መጓጓዣዎችንም እንፈጥርላችኋለን አለ። ይሄ ብቻ ይበቃም የቁርአን ሙዕጂዛ? ዛሬ 1400 ዓመት በፊት ባቡር እንደሚፈጠር፣ መኪና እንደሚፈጠር፣ የሷሩኽ እንደሚፈጠር፣ አይሮፕላን እንደሚፈጠር፣ መንኮራኮሪያዎች ሁሉ እንደሚመጡ ሁሉን ነገር በዚህ ቻት ውስጥ ቁጭ አደረገ። ወይخلق ما لا تعلمون ገና የማታቁትን ዘመን የሚወልደውንም አመጣለሁ ለእናንተ መጠቀሚያና መገልገያ ይላል ማለት ነው። ይህንን የመሰለ ጌታ ነው እንግዲህ እያለ ውለታውን ያስተዋውቃል ማለት ነው። እዚህ ላይ ወይخلق ما لا تعلمون እነዚህማ ዘመናዊ መጓጓዣዎች እኛንን እኮ የሰራናቸው እንዴት ፈጠርኩልህ ልትል ትችላለህ። ብዙ ሰው እንደዚህ ሊል ይችላል። አንተ ማን ነህ ይልሃል። አንተን ማን ነው የፈጠረ መጀመሪያ? እና የአሽከሬ ውጤቶች ናቸው። አሽከሬን ፈጠርኩት፣ ጭንቅላት ሰጠሁህ፣ ሙያውን አስተማርኩህ፣ እንደዚህ ኩና እንደዚህ ብትሰራው ይሄን ብረት በዚህ እኮ ብገጣጥመው አይሮፕላን ይሆናል ብዬ ያሳየሁህ እኮ ያሳወቅኩህ እኔ ነኝ ይላል። እና ወላሁ ኸለቀኩም ወማ ተዕመሉን እናንተ የምትሰሩት የኔ ስራ ነው፣ እናንተ የኔ ተወካይ ናችሁ። እኔ አይኑን ባልፈጥርልህ እውር አንድ ነገር ሊፈለሰፍ ይችላል? አእምሮ ባይሰጠው አእምሮ የሌለው ቀውሱ አንድ ነገር አይሮፕላን ቀርቶ አንዲት ነገር ሊሰራ ይችላል? ጭንቅላቱ ማን ነው የፈጠረው? ሙያውን ጉልበቱን ሁሉን ነገር የፈጠረው አላህ ነው። ስለዚህ ዛሂሩ አንተ የተለያዩ ነገሮችን የሰራዋቸው ልትል ይችላል። መፍጠር ማለት ደግሞ ጥሬ ዕቃውን ማምጣት ማለት ነው። እና አንተ የምትሰራቸው ነገር አይሮፕላን ብትሰራ፣ መንኮራኮሪያ ብትሰራ፣ የፈለገው ነገር ብትሰራ የማንን ጥሬ ዕቃ ነው የምትሰራው? ቅርጽ ብቻ ነው የምትሰጠው ማለት ነው። ይሄን ነገር ከዛ አጋጥመው ይሄን እንደዛ አመሳክለው እንደዚህ ሰራው እያልክ ያላህን ጥሬ ዕቃዎች መገጣጠም እንጂ አንተ የፈጠርከው ብረት አለ? አንተ የፈጠርከው ጭቃ አለ? ሁሉ ነገር ጥሬ ዕቃው ራሱ የሱ ነው ማለት ነው። እንዴት እንደምትገጣጥም ዘዴውን ደግሞ ያሳወቀ እሱ ነው። ስለዚህ በእናንተ እጅ የተገኘ የመሰላችሁም የኔው ነው እያለ ነው ማለት ነው። እሺ እና አሁንም ክፍለ ትምህርቱ እዚህ ላይ ስለተገባደደ በሚቀጥለው ደግሞ የሚቀጥሉትን አያቶችን እንመለከታለን።